ሶሻል ሚዲያ ላይ የምታዩዋቸውን ሰዎች ስለነሱ እንደምታስቡ ስለነሱ ቀኑን ሙሉ እንደምታወሩት እነሱን እንደምትከታተሉት ለራሳችሁ ጊዜ ብትሰጡ ራሳችሁ ላይ ብታተኩሩ ስለራሳችሁ ብታወሩ ስለራሳችሁ ብታስቡ ምን ሊፈጠር እንደሚችል ላሳያችሁ። አንደኛው ራሳችሁን ለመቀየር ህይወታችሁን ለመቀየር በቂ ኢነርጂ ይኖራችኋል። ትልቁ የተሰጠን ስጦታ ምንድነው? ትኩረታችን ሀሳባችን ባለበት ሁሉ ህይወታችን ይሆናል። ትኩረት የሰጠነው ነገር ሁሉ ያድጋል። ትኩረታችን ራሳችን ላይ በሆነ ቁጥር ህይወታችን ለመቀየር የምንፈልገውን ነገር ለማሳካት በቂ ኢነርጂ ይኖረናል ማለት ነው። ለምን? ሀሳባችን ትኩረታችን ስላልተበተነ። ሁለተኛው ራሳችሁ ላይ እምነት፣ ፍቅር፣ በራስ መተማመን ይኖራችኋል። እንዴት ካላችሁኝ ለምሳሌ የምትወዷቸውን ሰዎች የምታደንቋቸውን ሰዎች ደጋግማችሁ ስታዩ ስለነሱ ያላችሁ ፍቅር አስቡ፣ እነሱ ላይ ያላችሁ መተማመን አስቡ። ለምን ካላችሁኝ ደጋግማችሁ እያያችሁ ትኩረታችሁ ለእነሱ እየሰጣችሁ ስለሆነ ነው። ትኩረታችሁን ብትሰበስቡ ራሳችሁ ላይ ያላችሁ እምነት ያድጋል። ቀናችሁ ላይ በጣም ብዙ ጊዜ ይኖራችኋል። ስለዚህ ምርጫ እናንተ ነው። ትኩረታችሁን ለራሳችሁ ወይስ ደግሞ ለሰዎች ትሰጣላችሁ?